ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በስፋት ወደ እናንተ ለማድረስ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። በዛሬ ፕሮግራማችን በርከት ያሉ ርዕሰ ጉዳዮችን እናነሳለን። ዛሬ የሚደረጉ ተጠባቂ ጨዋታዎች ያሉ የኢትዮጵያ ብሔራዊ ቡድን ከግብጽ ብሔራዊ ቡድን ጋር ከሚያደርገው ጨዋታ ጨምሮ ሌሎችም በአውሮፓ ኔሽንስ ሊግስ በአፍሪካ ዞን ደግሞ የዓለም ዋንጫ ማጣሪያ ጨዋታዎች ዛሬ ይደረጋሉ። እነሱን የጨዋታ ጥቆሞች ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው ውድ ቤተሰቦቻችን። እንዲሁ ደግሞ ሌሎች ትልልቆቹን የአውሮፓ ክለቦችም የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተሰሙ ይገኛሉ። እነሱንም ጉዳዮች ወደ እናንተ ማድረሳችንን እንቀጥላለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። በቅድሚያ የአትሌቲክስ መረጃን በማስቀደም የዛሬን ፕሮግራማችንን እንጀምርና ዛሬ ስለሚደረጉ ጨዋታዎች አንዳንድ ጉዳዮችን እናነሳለን። በሴቶች 800 ሜትር ኢትዮጵያውያን አትሌቶች ወደ ግማሽ ፍጻሜ እንግዲህ ማለፋቸውን አረጋግጠዋል። 20ኛው የዓለም የቤት ውስጥ ሻምፒዮና እንግዲህ በቻይና ናንጂንግ መካሄድ ላይ ይገኛል። አሁን ላይ ዛሬ ነው የጀመረው። በዚህም እንግዲህ በሴቶች 800 ሜትር ውድድር የተሳተፉት ሶስቱም ኢትዮጵያውያን አትሌቶች ወደ ግማሽ ፍጻሜው ማለፋቸውን ያረጋገጡበትን ውጤት ነው ያስመዘገቡት። ወደ ግማሽ ፍጻሜ ያለፉት አትሌቶችም አትሌት ሀብታም አለሙ፣ አትሌት ጽጌ ድጉማና አትሌት ንግስት ጌታቸው ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ዛሬ ኢትዮጵያውያን አትሌቶች የሚሳተፉባቸው የሴቶች 1500 ሜትር የግማሽ ፍጻሜ ውድድር ተደርጓል። ቀደም ብሎ ከዛ በተጨማሪ የወንዶች 1500 ሜትር ውድድርም እንዲሁ ተደርጓል። እንግዲህ በርከት ያሉ ውድድሮች በሚቀጥሉት ቀናቶችም ይደረጋሉ። እስከ ከነገ ወዲያ ድረስ 2 ቀናት ይቆያል። ዛሬ ጀምሯል። ከዚህ በኋላ 2 ቀናቶች ይቆይና ነው ውድድሩ የሚጠናቀቀው። የዓለም የቤት ውስጥ ውድድር ግን እየተደረገ ይገኛል። ዛሬ ተጠባቂ ጨዋታ ይደረጋል። ኢትዮጵያ ብሔራዊ ቡድን ከግብጽ ብሔራዊ ቡድን ጋር ዛሬ ተጠባቂ ጨዋታቸውን የሚያደርግ ይሆናል። የኢትዮጵያ ሕዝብ ከምንም በላይ እግር ኳስን ብሎም ደግሞ የሀገሩን እግር ኳስ ቡድን የሚደግፍ ፍቅር ሕዝብ ነው። ይህንንም እንግዲህ ለዓመታት አይተናል። እስከዛሬ የትኛውንም ስኬት አይተን ሳይሆን የሀገራችንንና እግር ኳስን ስለምንወድ ያለምንም ስኬትም ሳናቋርጥ ደግፈናል። አሁንም የምናደርገው ያንኑ ነው። ድጋፋችንንም አሁንም እንግዲህ እንቀጥላለን። ዛሬም ውድ እንግዲህ በጣም ተጠባቂ ጨዋታ ይደረጋል። እንግዲህ ዛሬ ትልልቅ ተጫዋቾችን ከያዘው የግብጽ ብሔራዊ ቡድን ጋር ነው ጨዋታዎች የሚደረጉት። በርከት ያሉ ሀሳቦች በበርካታ ሰዎች እየተሰጡ ይገኛሉ። ነገር ግን የኢትዮጵያ ብሔራዊ ቡድን ዛሬ ጨዋታውን ያደርጋልና በርከት ያሉ ኢትዮጵያውያንም ይህንን ጨዋታ እንዲሁ ይጠብቁታል። የተለያዩ ውዝግቦች እየተነሱ ይገኛሉ። ለምሳሌ ያክል ከተለያዩ ጋዜጠኞች ንግግሮች ጋር በተያያዘ የቀድሞ ተጫዋቾች ሀሳቦቻቸውን እየሰጡ ይገኛሉ። ሰሞኑን ደግሞ እንዲሁ አንስተነው ነበር። አሰልጣኝ ውበቱ አባተ ጭምር ሀሳቦቻቸውን ሰጥተው እንደነበር። የኢትዮጵያ ብሔራዊ ቡድን ግን በዛሬው ዕለት ከግብጽ ጋር የዓለም ዋንጫ ማጣሪያ የምድብ 5ኛ ጨዋታውን ነው የሚያደርገው። ዋሊያዎቹ ጨዋታቸውን ዛሬ ከሌሊቱ 6 ሰዓት ላይ በሞሮኮ ስታድ ላርቢ ዛውሊ ስቴዲየም ጨዋታው የሚደረግ ነው የሚሆነው። የኢትዮጵያ ብሔራዊ ቡድን በዛሬው ጨዋታ መደበኛውን አረንጓዴ ቲሸርት፣ ቢጫ ቁምጣና ቀይ ካስወተን አድርጎ ወደ ሜዳ እንደሚገባም ተረጋግጧል። የግብጽ ብሔራዊ ቡድን በአንጻሩ ቀይ ቲሸርት፣ ነጭ ቁምጣና ጥቁር ካስወተን ለብሰው ወደ ሜዳ የሚገቡ እንደሆነ ነው የተረጋገጠው። ጨዋታውን ሞሪሺያሳዊ ዳኛ ፓትሪስ ሚላዛር በመሃል ዳኝነት እንደሚመሩት በካፍ ተመርጠዋል። የሁለቱ ብሔራዊ ቡድኖች ተጠባቂ ጨዋታ በምን ይተላለፋል የሚሉ ጥያቄዎችን በርካቶች ያሉ። የኢትዮጵያ ቴሌቪዥን እንግዲህ የኢቲቪ የምንለው ያስተላልፈው እስካሁን የተረጋገጠ መረጃ የለም። በዲኤስቲቪ ግን አፍሪካ 1 ቻናል ላይ ወይም ደግሞ ቁጥር 227 ላይ በቀጥታ እንደሚተላለፍ የተለያዩ መረጃዎች እየወጡ ይገኛሉ። ግብጽ እንግዲህ ምድቧን በ10 ነጥቦች እየመራች ትገኛለች። ኢትዮጵያ 3 ነጥብ ይዛ 5ኛ ደረጃ ላይ ነው የተቀመጠችው። ዛሬ ተጠባቂው ጨዋታ ሌሊት 6 ሰዓት ላይ የሚደረግ ነው የሚሆነው። ከዛ በተጨማሪ ግን ሌሎች ጨዋታዎችም ዛሬ ይደረጋሉ። ቦትስዋና ከአልጄሪያ፣ ኢኳቶሪያል ጊኒ ከሳኦ ቶሜና ፕሪንሲፔ፣ ቡርኪና ፋሶ ከጂቡቲ፣ ኮንጎ ከደቡብ ሱዳን፣ ሩዋንዳ ከናይጄሪያ፣ ደቡብ ሱዳን ከሌሴቶ፣ ብሩንዲ ከአይቮሪ ኮስት፣ ጋና ከቻድ ጋር፣ ጊኒ ከሶማሊያ እና ኒጀር ከሞሮኮ ጋር ዛሬ የሚደረጉ ተጠባቂ
በአፍሪካ ዞን የዓለም ዋንጫ ማጣሪያ ጨዋታዎች ናቸው። እነዚህ ዛሬ የሚደረጉ ናቸው። ከዛ በተጨማሪ ግን በአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች ይደረጋሉ። ሳይፕረስ ከሳን ማሪኖ፣ አንዶራ ከላቲቪያ፣ እንግሊዝ ከአልቤኒያ፣ ማልታ ከፊንላንድ፣ ፖላንድ ከሉቴኒያ፣ ሮሜኒያ ደግሞ ከቦስኒያ እና ሄርዞጎቪና ዛሬ ጨዋታቸውን ያደርጋሉ። እንግሊዝና አልቤኒያ የሚያደርጉት መርሃ ግብር ምሽት 4 ሰዓት ከ45 ሲል የሚጠበቀው ጨዋታ ነው። በደቡብ አሜሪካ የዓለም ዋንጫ ማጣሪያ ጨዋታዎች ይደረጋሉ። ሌሊት 8 ሰዓት ከ30 ሲል ዩራጓይ እና አርጀንቲና ጨዋታቸውን የሚያደርግ ይሆናል። ለኢትዮጵያ ብሔራዊ ቡድን መልካም ውጤት እንዲገጥማቸው ነው የምንመኘው። ትናንትና በአውሮፓ ኔሽንስ ሊግ የተደረጉ ጨዋታዎች ነበሩ። ጠዋት በነበረው የስፖርት የመረጃ ሰዓታችን ላይ ገልጸነዋል። ክሮኤሽያ ፈረንሳይን 2-0 አሸንፋለች። ዴንማርክ ፖርቱጋልን 1-0 አሸንፋለች። ጀርመን ጣሊያንን 2-1 እንዲሁ ኔዘርላንድና ስፔን 2-2 ነው ጨዋታቸውን ያጠናቀቁት። በኔሽንስ ሊግ ማጣሪያ ሌሎች ጨዋታዎች ቱርክ ሃንጋሪን 3-1፣ ዩክሬንን ቤልጅየምን 3-1 እንዲሁ ኦስትሪያና ሰርቢያ 1-1 ጨዋታቸውን ሲያጠናቅቁ አየርላንድ ቡልጋሪያን 2-1 ስኮትላንድ ደግሞ ግሪክን 1-0 በሆነ ውጤት ትናንትና ያሸነፉበት ነው። በአፍሪካ ደግሞ የዓለም ዋንጫ ማጣሪያ ጨዋታዎች ሞዛምቢክ ዩጋንዳን 3-1 አሸንፋለች። ኬፕ ቨርድ ሞሪታኒያን 1-0፣ ናሚቢያን በተመሳሳይ ማላዊን 1-0 አሸንፋለች። ሴራሊዮን ጊኒ ቢሳውን 3-1 እንዲሁ ደግሞ ጋቦን ሲሸልስን 3-0፣ ሊቢያ እና አንጎላ 1-1 ሲያጠናቅቁ ጋምቢያ ከኬንያ 3-3 እንዲሁ ደግሞ ዚምባብዌ እና ቤኒን 2-2 ጨዋታቸውን አጠናቀው ማሊ ኮሞሮስን 3-0 በሆነ ውጤት ያሸነፉበት መርሃ ግብር ትናንትና የተደረጉ ጨዋታዎች እንደነበሩ የምናስታውሰው ነው። ሌሊት ላይ በተደረጉ የኮሜቦል ውድድሮችም እንዲሁ ጨዋታዎች ነበሩ። ብራዚል ትናንትና ከኮሎምቢያ ብሔራዊ ቡድን ጋር ጨዋታውን አድርጋ ነበር። ብራዚል ይህንን ጨዋታ 2-1 በሆነ ውጤት ማሸነፍ ችላለች። ራፊኒያ የባርሴሎናው ተጫዋችና ቪኒሲዮስ ጁኒየር የሪያል ማድሪዱ ተጫዋች 2 ምርጥ ጎሎችን ማስቆጠር ችለዋል። የራፊኒያ በርግጥ ከፍጹም ቅጣት ምት የተገኘ ነው። ነገር ግን ቪኒሲዮስ ጁኒየር ግን ከፔናልቲ ቦክስ ውጪ ያስቆጠራት የማሸነፊያ ጎል እጅግ በበርካቶች የአድናቆት እየተቸራት ትገኛለች። ብራዚል ትናንትና ኮሎምቢያን 2-1 በሆነ ውጤት ያሸነፈችበት መርሃ ግብርም ትናንትና የተደረገ ሌላኛው ጨዋታ ነበር። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ጣሊያናዊው የተከላካይ ስፍራ ተጫዋች የሆነው ሪካርዶ ካላፊዮሪ በትናንትናው ጣሊያን ከጀርመን ጋር የኔሽንስ ሊግ ጨዋታ ላይ ጉዳት አጋጥሞት መውጣቱን እናስታውሳለን። ተጫዋቹ ባጋጠመው የጉልበት ጉዳት ምክንያት በጨዋታው መጠናቀቂያ ደቂቃዎች ላይ ነው ከሜዳ ለመውጣት የተገደደው። የጣሊያን ብሔራዊ ቡድን አሰልጣኝ ሉቺያኖ ስፓሌቲ ከጨዋታው በኋላ በሰጡት አስተያየት ጉዳቱን እስካሁን አላረጋገጥንም ሲሉ የተናገሩት። ይሁን እንጂ ተጫዋቹ በጉልበቱ ላይ የጉዳት ስሜት ተሰምቶታል ሲሉ አሰልጣኙ ገልጸዋል። ተጫዋቹ በበኩሉ ጉዳቱ ከባድ ስለመሆኑ እስካሁን አላውቅም ሲልም ነው የተደመጠው። ጣሊያን በጨዋታው በጀርመን 2-1 በሆነ ውጤት መሸነፏንም እናስታውሳለን። አሌክዛንደር ኢሳክ የአርሰናል ቁጥር 1 ኢላማ ነው። ነገር ግን ሁላችንም ማግኘት የምንፈልገው ነገር ግን ለማግኘት ከባድ የሆነ ነገር እንዳለ ይሰማናል ይላል ቤን ጃኮብስ ስለ አርሰናል አንዳንድ መረጃዎችን ሲያጋራ። አሌክዛንደር ኢሳክ ለዝውውር ክፍት ከሆነ የአርሰናል ቀዳሚ ምርጫ ይሆናል። ካልሆነ ግን አርሰናል የቤንጃሚን ሼስኮ ዝውውር ላይ ትልቅ ስራ እንደሚሰራ በልበ ሙሉነት መናገር እችላለሁ። ቤንጃሚን ሼስኮ የአርሰናል ፕሮጀክት ላይ ሙሉ በሙሉ ተቀብሏል። ቤንጃሚን ሼስኮ ወደ አርሰናል የመሄድ እድሉ በጣም ትልቅ ነው። ነገር ግን አርሰናሎች አሌክዛንደር ኢሳክን ሁኔታ እንዲያሳውቁ ድረስም ምንም አይነት ነገር አያደርጉም ሲል ነው ቤን ጃኮብስ መረጃውን እያጋራም የሚገኘው። አርሰናል ሊቨርፑል ሲከታተለው የነበረውን የ19 ዓመት ተጫዋች ለማግኘት በጣም ይፈልጋል። አርሰናል የአክሱን ተከላካይ ጆሬል ሃቶን በውድድር ዓመቱ መጨረሻ ለማስፈረም ፍላጎት አላቸው። የቲቢአር ፉትቦል ዘገባ እንደሚያመለክተው ከሆነ ሊቨርፑሎች የ19 ዓመቱን የመስመር ተከላካይ ለማግኘት ይፈልጋሉ። ነገር ግን አርሰናል ጆሬል ሃቶን በ2 ዓመታት ሲከታተሉት ቆይተዋል። እናም በክረምት ስምምነቱን ለመጨረስም በጣም ይፈልጋሉ። ተጫዋቹ ከቼልሲ ጋርም ሲያያዝ ቆይቷል። አርሰናል በእርግጠኝነት የበለጠ ጥራትና ጥልቀት ባለው የኋለኛው ክፍል ቦታዎች ላይ ጭማሪዎችን ማድረግ ይፈልጋል። እናም ሆላንዳዊው ለአርሰናል የረጅም ጊዜ ተጫዋች ይሆናል። ጆሬል ሃቶ በኤር ዲቪዚና በአውሮፓ ውድድሮችም ብቃቱን አሳይቷል። በፕሪሚየር ሊጉም ስኬታማ የመሆን ብቃት ያለው ሲሆን ለረጅም ጊዜ ለአርሰናል ጠቃሚ ተጫዋችም መሆን ይችላል የተባለው። ሊቨርፑሎች በተጫዋቹ ላይ ክትትል እያደረጉ ሲሆን ጥራት ያለው የአንድሪው ሮበርትሰን ምትክም ይፈልጋሉ። የስኮትላንዳዊው ኢንተርናሽናል የቀድሞ ማንነቱን በሜዳ ላይ ያጣ በመሆኑ ሊቨርፑሎች በክረምቱ ሮበርትሰንን መተካት ያስፈልጋቸዋል። የ19 ዓመቱ ጆሬል ሃቶን ለሚያስፈርመው ክለብም እጅግ በጣም ጥሩ ግዢ ይሆናል። እናም ሊቨርፑል ስምምነቱን መጨረስ እንደሚፈልግ ከዚህ ቀደም የተነገረ ሲሆን በክረምቱ ከአርሰናል ጋርም ትልቅ ፉክክር ይጠብቃቸዋል ተብሎ ነው የሚታሰበው። ጆሬል ሃቶ ወደ ፕሪሚየር ሊግ መሄድ እንደሚፈልግ ይታወቃል። ሊቨርፑል እና አርሰናል ለወጣቱ ተከላካይ ማራኪ መዳረሻዎች ይሆናሉ ተብሎ ይጠበቃል።
ነገር ግን መጨረሻው የት እንደሚፈርም የሚጠበቅ ይሆናል። ጆሬል ሃቶ በክረምቱ መቀላቀል የሚፈልገው ለሱ የመጫወቻ ጊዜ ወደሚሰጠው ቡድን ሲሆን የተጫዋቹ የሁልጊዜም የመጫወት ፍላጎት ዝውውሩን ወደ ሊቨርፑል እንዲያዘነብልም ሊያደርገው ይችላል የተባለው። ሁለቱ ክለቦች ለታላላቅ ዋንጫዎች በተከታታይ እየታገሉ የቆዩ ሲሆን ከሁለቱ አንዱን የመቀላቀል እድልም ውድቅ ለማድረግ በጣም ከባድ ይሆናል። ተጫዋቹ እንግዲህ አሁን ላይ ትልቅ ነገርን ማሳየት የሚችል አይነት ተጫዋች እንደሆነ እየተገለጸ ነው። በክረምቱ ምን እንደሚወስን ማየትም አስፈላጊው ነው። ሁለቱ ክለቦች ከአያክስ ጋር ለመስማማትም የሚያስችል የፋይናንስ አቅም ያላቸው ቀሪው የተጫዋቹ ምርጫ እንደሆነም ነው የሚገለጸው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ክሪስቲያኖ ሮናልዶ የኔ አይዶል ነው ብለዋል። ራስመስ ሆይላንድ ነው ይህንን ሀሳብ የሰጠው። እናም የሱን የደስታ አገላለጽ ትናንትና የተጠቀምኩት እሱ ላይ ለማሾፍ አይደለም፣ በትልቅ ጨዋታ ያውም ፖርቱጋል ላይ ጎል ማስቆጠር ትልቅ እድል ነው ሲል ይናገራል። የክሪስቲያኖ ሮናልዶን የደስታ አገላለጽ መጠቀም እፈልግ ነበር፣ በተለይም በሱ ፊት መጠቀም ስመኝ ነበር። ይህንን የማደርገው እሱን መናቅ ሳይሆን ለሱ ካለኝ አክብሮት አንጻር ነው፣ ምክንያቱም እኔ የሱ ትልቁ አድናቂ ነኝ ሲልም ነው ራስመስ ሆይላንድ የተናገረው። የዴንማርክ ብሔራዊ ቡድን ትናንትና ምሽት ከፖርቱጋላቸው ጋር ያደረገውን ጨዋታ በራስመስ ሆይላንድ ብቸኛ ግብ ድል ማድረግ ችሏል። ራስመስ ሆይላንድ ግቧን ካስቆጠረ በኋላ የፖርቱጋላዊውን ኮከብ ክሪስቲያኖ ሮናልዶን የደስታ አገላለጽ ማሳየት ችሏል። ይህንን ተከትሎ ከጨዋታ በኋላ የደስታ አገላለጹን አስመልክቶ ጥያቄ የቀረበለት ራስመስ ሆይላንድ ምላሹን ሰጥቷል። ሮናልዶ አርአያዬ ስለሆነ ነው፣ እሱን በጣም ስለምወደው ነው ይህንን ያደረኩት ሲልም ነው የተነገረው። ፖርቱጋላዊው የአማካይ ስፍራ ተጫዋች የሆነው ብሩኖ ሚጌል ፈርናንዴዝ በአጠቃላይ ለማንቸስተር ዩናይትድ በሊጉ እስካሁን 50 አሲስቶችን ማስመዝገብ ችሏል። ይህም እንግዲህ ከሪያን ጌክስ፣ ከዌይን ሩኒ፣ ከዴቪድ ቤካም፣ ከፖል ስኮልስ እና ከኤሪክ ካንቶና በመቀጠል ለማንቸስተር ዩናይትድ ብዙ የሊግ አሲስቶችን ያስመዘገበም ተጫዋች ያደርገዋል። እንደ ታዋቂው የዝውውር ዜናዎች ዘጋቢ ኢክረም ኮኑር ገለጻ ከሆነ ማንቸስተር ዩናይትድ ከናፖሊያቸው ጋር በተጫዋች ቅይር ዙሪያ ንግግር ለማድረግ እቅድ ይዟል። የማንቸስተር ዩናይትድ ባለስልጣናት ቪክተር ኦስሜንን ለማስፈረም ራስመስ ሆይላንድን በልውውጥ መልክም ለማቅረብ መወጠናቸውን የተሰማው የኔፕልሱ ክለብ ዋና አሰልጣኝ አንቶኒዮ ኮንቴ የራስመስ ሆይላንድ አድናቂ እንደሚሆኑ ሲገለጽም ተጫዋቹ በቡድናቸው ትክክለኛው 9 ቁጥር ተጫዋችም ይሆናል የሚል እምነት አላቸው ተብሏል። ይህንን ተከትሎ በክረምቱ የዝውውር መስኮት በሁለቱ ክለቦች መካከል ድርድሮች እንደሚከናወኑ ነው የሚጠበቀው። ሩበን አሞሪም በማንቸስተር ዩናይትድ ኤሪክ ቴን ሃግ ሊያስፈርመው ሞክሮ ያልተሳካለትን ተጫዋች ለማስፈረም እድሉ ቀርቦለታል። የቀድሞ የማንቸስተር ዩናይትድ አሰልጣኝ ኤሪክ ቴን ሃግ በክለቡ በርካታ ትልልቅ ገንዘቦችን አውጥተው ተጫዋቾችን አስፈርመው ነበር፣ ነገር ግን ብዙም አልሰሩባቸውም። እንደ አንቶኒ፣ ራስመስ ሆይላንድ፣ አንድሬ ኦናና፣ ሜሰን ማውንት እና ሌሎችም ፊርማዎችን ቢያመጣም ተጫዋቾቹ በክለቡ ተጽዕኖ መፍጠር ተስኗቸው በመጨረሻም ቴን ሃግ ከኦልድ ትራፎርድ እንዲባረር ተደርጓል። ኤሪክ ቴን ሃግ በማንቸስተር ዩናይትድ አሰልጣኝነት ጊዜውም በጣም እንግዲህ የፈለገው አንድ አማካይ ነበር፣ እሱም ፍራንኪ ዲዮንግ ነበር። ሆላንዳዊው አሰልጣኝ ከአማካዩ ጋር በአያክስ ሰርተው ወደ ኦልድ ትራፎርድ ሊያመጡት ፈልገው ነበር፣ ነገር ግን ተጫዋቹ በባርሴሎና መቆየትን መርጧል። የቴን ሃግ ህልም አሁን እውን ሊሆን ይችላል፣ ምንም እንኳን የቴን ሃግ ማንቸስተር ዩናይትድ ኃላፊ አሁን ላይ ባይሆንም። እንደ ከቼንድ ኦፍ ሳይድ ምንጮች ከሆነ ማንቸስተር ዩናይትድ ከአርሰናል፣ ሊቨርፑል፣ ቸልሲ እና ማንቸስተር ሲቲ የባርሴሎናውን አማካይ ፍራንኪ ዲዮንግን የማስፈረም እድል ቀርቦላቸዋል። አማካዩ ኮንትራቱ በ2026 ያበቃል። ይህም በሃንስ ፍሊክ ቡድን የረጅም ጊዜ ቆይታው ላይም ጥያቄዎችን አስነስተዋል። በዘንድሮው የውድድር ዘመን ለባርሴሎና 29 ጨዋታዎችን ማድረግ የቻለው ፍራንኪ ዲዮንግ በተወካዮቹ በኩል ለፕሪሚየር ሊግ ክለቦችም የቀረበ ሲሆን ባርሴሎና ለዲዮንግ ዝውውር ከ35 እስከ 40 ሚሊዮን ዩሮ የሚቀርብ ከሆነ ለማዳመጥም ፈቃደኞች ናቸው። አማካዩ በአመቱ መጨረሻ ከባርሴሎና ሰዎች ጋር ተነጋግሮ በቀጣይ አመት በቡድኑ ውስጥም እንግዲህ ዋጋ እንደሌለው ከተሰማው ለመልቀቅ ክፍት ይሆናል ተብሎ ይታሰባል። ማንቸስተር ዩናይትዶች በክረምቱ በሁሉም ቦታ ፊርማ ለማድረግ ይፈልጋሉ። በክረምቱ እንደ ክሪስቲያን ኤሪክሰን እና ካርሎስ ካሴሜሮ ያሉ አማካዮች እንደሚያጡም ደግሞ የሚጠበቀው ዩናይትዶች በመሃል ሜዳ 2 ፊርማን ለማድረግም ይፈልጋሉ። በኮቢ ማይኖ የወደፊት እጣ ፈንታም እርግጠኛ አይደሉም። ስለዚህም አማካዮች ወደ ቡድኑ መቀላቀልም የግድ ይሆንባቸዋል። ሊቨርፑል በመሃል ሜዳ ላይ የበለጠ ጥራትና ጥልቀትን መጨመር ይፈልጋል። እናም ፍራንኪ ዲዮንግ ለሊቨርፑል ኳስ ቁጥጥር፣ ፈጠራና መረጋጋትንም ይጨምራል። ቼልሲዎች የጨዋታውን ፍጥነት የሚቆጣጠር አማካይ በክረምቱ በማምጣትም ቡድናቸውን ማሻሻል ይፈልጋሉ። ዲዮንግ የቼልሲ ተስማሚ አማራጭም ይመስላል። ፍራንኪ ዲዮንግ የፔፕ ጓርዲዮላ የአጨዋወት ዘይቤን የሚያሟላና ለአማካይ ክፍሉም ጥሩ ጭማሪ የሚሆን ሰው ነው። የሆላንዳዊው አማካይ ከሞላ ጎደል የሁሉንም የፕሪሚየር ሊግ ክለቦች ፍላጎት የሚያሟላ ነው። ለምን ከብዙዎቹ ክለቦች ጋር እንደተገናኘም ግልጽ ያደርገዋል።
ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ኮል ፓልመር ሲቲን ትቶ ወደ ቸልሲ በመምጣቱ ምናልባትም ምን ያደረኩት ምርጡና ማልቆጭበት ውሳኔ ነው ሲል ይናገራል። ኤስቴቫኦ ዊሊያን እና እንዲሁ ደግሞ ኩዌንዳም ቢኖሩም ቸልሲ በክረምቱ አንድ ተጨማሪ የክንፍ አጥቂ ማስፈረም እንደሚፈልጉ ፋብሪዚዮ ሮማኖ መረጃውን እያጋራ ይገኛል። ጆኖቢ ሚካኤል ስለ ኤዲን ሃዛርድ ይናገራል። ልምምድ በደንብ አይሰራም፣ ራሱን ካለበት ደረጃ ለማሻሻል ጥረት አያደርግም። ቢያደርግ ኖሮ ግን አስቡት፣ ልክ እንደ ሜሲ ወይም ደግሞ ሮናልዶ ልምምድ መስራት አይወድም። ምክንያቱም ያለው ቴክኒካዊ ተሰጥኦና ችሎታ ግን በቂ ስለነበር አያስፈልገውም ሲልም ጭምር ነው እንዲሁ የተናገረው። ነገር ግን ቢሰራ ኖሮ ግን እጅግ በጣም የተለየ ተጫዋች ይሆን ነበር ሲልም ይናገራል። ፋብሪዚዮ ሮማኖ በቸልሲ የክረምት የዝውውር መስኮት እቅዶች መረጃን አጋርቷል። የዝውውር ኤክስፐርቱ ፋብሪዚዮ ሮማኖ ቸልሲ አዲስ አጥቂ ለማምጣት የፈለገ ሲሆን ከ7 እስከ 8 የሚደርሱ ተጫዋቾችም በክረምቱ ለመሸጥ እየፈለገ መሆኑን ይገልጻል። ጣሊያናዊው ጋዜጠኛ ሰሜዎቹ የፋይናንሻል ፌር ፕሌይ ሕጎችን እያከበሩ ቡድናቸውን በዚህ ክረምት ለማጠናከርም ጠንክረው እየሰሩ መሆናቸውን ይናገራል። ሮማኖ ሰሜዎቹ በክረምቱ አዲስ የክንፍ አጥቂና የመሃል አጥቂ ለማስፈረም ይፈልጋሉ፣ ነገር ግን 7 እና 8 ተጫዋቾችን ለመልቀቅ እንደሚፈልጉ ተናግሯል። በክረምቱ የዝውውር ፍላጎት ዝርዝር ውስጥም አዲስ 9 ቁጥር ተጫዋች ዋነኛ ኢላማቸው እንደሆነ አጥብቆም ተናግሯል። ለማብራራት አንድ አስፈላጊ ነገር ቸልሲ ለፋይናንሻል ፌር ፕሌይ ህግጋቶችም በዘላቂነት ግልጽ የሆነ ነገር እንዲኖር ለማድረግ አሁን ላይ በሽያጭ ላይ ጠንክረው ይሰራሉ። ስለዚህም በውሰት ምን ያክል ተጫዋቾችን እንደላኩ አስታውሱ። ኬፓ አሪዛባላጋና ሌሎችም ብዙ ተጫዋቾች አሉ። ስለዚህም ቸልሲ እኔ ባገኘሁት መረጃ መሰረት ከ7 እስከ 8 ተጫዋቾችም በመሸጥ በተቻላቸው ፍጥነት የተወሰነ ገንዘብ ለማግኘትና አዲስ ዝውውርን ለመፈጸም እየተዘጋጀ ነው ሲልም ነው የተናገረው። ቸልሲ ከሽያጮቹ በኋላ እንደገና ኢንቨስት ለማድረግም ይሞክራል። የአጥቂ ቦታ ወሳኝ ይሆናል። የክንፍ አጥቂም ለቸልሲ ወሳኝ ፊርማዎች ይሆናሉ። ለወደፊቱ ጆቫኒ ኩዌንዳን አስፈርመዋል። ለአሁኑ ኢሶጉን አስፈርመዋል። ነገር ግን አጥቂ ወሳኝ ይሆናል። እናም ተጫዋቾችን መሸጥ ቀጣዩ እርምጃ ይሆናል ብሏል። ኒኮላ ጃክሰን በዚህ የውድድር ዘመን ለሰሜዎቹ የመጀመሪያ ምርጫ 9 ቁጥር ሆኗል። በጣም ጥሩም ነበር። በዘንድሮው የውድድር ዘመን ለቸልሲ ባደረጋቸው 24 ጨዋታዎች 9 ጎሎችንና 5 አሲስቶችን አድርጓል። ነገር ግን አሁን ላይ ባጋጠመው ጉዳት ከሜዳ ርቋል። ክሪስቶፈር ኢንኩንኩም በበኩሉ በፕሪሚየር ሊጉ በ9 ቁጥር ብዙ እድሎች አልተሰጠውም። ማርክ ጉዩ እንዲሁ ጥሩ አማራጭ ነው፣ ነገር ግን በፕሪሚየር ሊጉ 70 ደቂቃዎችን ብቻ የተጫወተው። ስለዚህም የመሃል አጥቂ በክረምት ማስፈረም ለቸልሲ እጅጉን አንገብጋቢ ይሆናል ብሏል። እንዲሁም ቸልሲዎች የሻምፒዮንሺፑን ክለብ ተጫዋችም ለማስፈረም እየሰሩ ነው። ቸልሲዎች የሰንደርላንዱን አማካይ ጆቤ ቤሊንግሃምን ለማስፈረም እየሰሩ እንደሆነ የታወቀ ሲሆን ፉትቦል ኢንሳይደር እንደዘገበውም ሰንደርላንዶች እንግሊዝ ከ1 ዓመት በታች ተጫዋችን በ20 ሚሊዮን ፓውንድ ብቻ ለቸልሲ ለመሸጥም እንደሚፈልጉ ነው እየታወቀ የሚገኘው። ዌስትሃም ዩናይትድ የፊት አጥቂውን ለማስፈረም በክረምቱ 29 ሚሊዮን ፓውንድ ሊያቀርብ ነው። ዌስትሃም ዩናይትድ የሊዮኑን የፊት መስመር ተጫዋች ጆርጅ ማካውቴሬዝን በክረምቱ የዝውውር መስኮት የማስፈረም ፍላጎት አላቸው። የ24 ዓመቱ አጥቂ ክለቡን ከተቀላቀለ በኋላ ለፈረንሳይ ቡድን ልዩ የሆነ ብቃትን ያሳየ ሲሆን በዚህ ሲዝንም 12 ጎሎችን ሲያስቆጥር እና 6 አሲስቶችን ማድረግ ችሏል። ማካውቴስ በዩሮ 2024 ወቅትም ድንቅ ነበር። የተጫዋቹ ብቃት የለንደኑን ክለብ ቀልብ የሳበ ሲሆን 29 ሚሊዮን ፓውንድ ለማውጣትም ፈቃደኞች ናቸው። እንደ ፌጂያስ ዘገባ ከሆነ ዌስትሃም ለተጫዋቹ ከሌሎች ክለቦች ፍላጎት ቢኖርም ስምምነቱን ለማጠናቀቅ ዝግጁ ናቸው። ከዚህ ቀደምም አጥቂውን ለማስፈረም ሞክረዋል። ዌስትሃም ዩናይትድ ጥራት ያለው ጎል አስቆጣሪ ለማምጣት እንደሚፈልጉ ከማንም የተሰወረ አይደለም። በውድድር ዘመኑ በአጥቂ ክፍል ውስጥም ሲቸገሩ ቆይተዋል። አሁን ላይ የክረምቱ ፈራሚ ኒኮላ ፉልክሩግ ምትክን ማግኘትም አለባቸው። ጀርመናዊው የለንደኑ ክለብን ከተቀላቀለ በኋላ ብዙ ተቸግሯል። ዌስትሃም የፊት መስመሩን የሚመራና በቋሚነት ግቦችን የሚያስቆጥር ሰው ይፈልጋሉ። የጆርጂያዊው ኢንተርናሽናል ለዌስትሃም ተስማሚ ፊርማ ሊሆንም ይችላል ተብሏል። ማካውቴሬስ በፈረንሳይ እግር ኳስ ውስጥ ራሱን አሳይቷል። በፕሪሚየር ሊግም ስኬታማ የመሆን ችሎታ አለው። ከጎል የማግባት ችሎታው በተጨማሪ ተከላካዮችን ኳስ የመንጠቅ አቅሙና ኳሶችን በመያዝ ከቡድን አጋሮቹ እድሎችን መፍጠር ይችላል። ዌስትሃም ዩናይትድ በተጫዋቹ ጉዳይ ከሊዮን ጋር ስምምነት ላይ መድረስ ይችል እንደሆነ ማየት አስፈላጊ ይሆናል። ወደ ፕሪሚየር ሊግም የመሄድ እድሉ ለጆርጂያዊው በጣም አስደሳች ሊሆን ይችላል። ማካውቴሬስ ወደ ለንደኑ ክለብ የመቀላቀል ሀሳብም ሊስበው ይችላል። ዌስትሃም አስደሳች ፕሮጀክትም ያላቸው ሲሆን እንደ ጃሮድ ቦወንና መሐመድ ቁዱስ ካሉ ምርጥ ተጫዋቾች ጋርም አብረው መጫወት ይችላል ነው እየተባለ የሚገኘው። የፕሪሚየር ሊግ ክለቦች እየፈለጉት ያለው ኮከብ ማንቸስተር ሲቲ እና በርካታ የፕሪሚየር ሊግ ቡድኖች የሊዮኔል ሜሲን የኢንተር ማያሚ ቡድን ባልደረባ ቤንጃሚንን በክረምት ለማዛወር እየተከታተሉት ይገኛሉ። ወጣቱ ከአካዳሚ ከወጣበት ጊዜ ጀምሮ
በጣም አስደናቂ ብቃት ካሳዩ ተጫዋቾች አንደኛው ነው። የተጫዋቹ ብቃት በአውሮፓ ክለቦች ውስጥም ሳይስተዋል አልቀረም። የሜሲ ወደ አሜሪካ መምጣት ከክለቡ አካዳሚ ከወጣበት ጊዜ ጋር የተገጣጠመ ሲሆን ወጣቱ ከዚያ ጊዜ ጀምሮ አስደናቂ እድገትን አሳይቷል። ገና በ20 ዓመቱ ባሳየው ብቃትም ብዙ ፈላጊዎችን አግኝቷል። አማካዩ በአርጀንቲና ወላጆች ቢወለድም በማውሪዚዮ ፖቼቲኖ ስር ለአሜሪካ ብሔራዊ ቡድን 2 ጨዋታዎችን አድርጓል። ቲቢአር ፉትቦል እንደዘገበው ሁለገብ አማካዩ የማንቸስተር ሲቲ፣ ቶትንሃም ሆትስፐርስ፣ ኒውካስል ዩናይትድ እና ሌሎች በርካታ የእንግሊዝ ቡድኖች ኢላማ ነው። የፍሎሪዳ ተወላጅ የሆነው ወጣት ለኢንተር ማያሚ 75 ጨዋታዎችን አድርጎ 7 ግቦችንና 7 አሲስቶችን አድርጓል። ኢንተር ማያሚ ሊዮኔል ሜሲን በ2023 የተቀላቀለበት ጊዜ ጀምሮ ጥራት ያላቸው ተጫዋቾችን ማስተዋወቁን ቀጥሏል። የፓራጓዩን ወጣት ዲኤጎ ጎሜዝን በጥር ወር ለፕሪሚየር ሊግ ቡድን ብራይተን መሸጣቸው ይታወሳል። በተለያዩ የመሃል ሜዳ ሚናዎች መጫወትም ከሚችለው ከዚህ ተጫዋች ጋር ቀጣይ ክረምትም ከቀድሞ ቡድን ጓደኛው ጋር ተመሳሳይ እርምጃ ሊወስድ ይችላል። እድሜና ሁለገብነቱ በሚቀጥሉት ወራትም ቤንጃሚን ውስጥም ለብዙ የእንግሊዝ ቡድኖች ተስማሚ ኢላማ ያደርገዋል። ወጣቱ ባለፈው ክረምት በፈረንሳይ በተካሄደው ኦሎምፒክ የአሜሪካ ቡድን አባል ነበር። ተጫዋቹ በይበልጥ የታየው በፈረንሳይ በነበረው የውድድር ላይ ሲሆን ቀጣይ ክረምት እንግዲህ ቤንጃሚን የተለየ እንደሚሆን ይጠበቃል። የተጫዋቹ ባለቤት ኢንተር ማያሚም ዝውውሩን እንደሚፈቅድ ነው የሚጠበቀው። ጄሚ ካራገር መሐመድ ሳላህን ለመርዳት የቀድሞ ክለቡን በክረምቱ የዝውውር መስኮት 2 አጥቂዎች እንዲያስፈርም አሳስቧል። እንግዲህ ሊቨርፑሎች በካራባው ካፕ የፍጻሜ ጨዋታ በኒውካስል ዩናይትድ 2-1 በመሸነፋቸው የውድድር ዘመኑን የመጀመሪያ ዋንጫ ማንሳት አልቻሉም። ዳን በርንና አሌክዛንደር ኢሳክ ነበሩ የኒውካስል ዩናይትድን ጎሎች ማስቆጠር የቻሉት። ከካራባው ካፕ ፍጻሜ በኋላ ካራገር የአርኔ ስሎት ቡድን በቡድናቸው ውስጥ አዲስ ተጫዋቾችን መጨመር እንዳለባቸው ይናገራል። የዋንጫው ጨዋታ በሊቨርፑል ካየኋቸው በጣም መጥፎ ጨዋታዎች አንዱ ሊሆን ይችላል፣ ነገር ግን በዚህ የውድድር ዘመን ብዙ ሰጥተዋል። መርሳት የሌለብን አንድ የሊግ ዋንጫን ብቻ ነው የተሸነፉት። በጣም ወሳኝ መሆን ከባድ ነው፣ ነገር ግን ሊቨርፑል መሻሻል ያለበት ቦታ ላይ ቢሰሩ ጥሩ ነው ላለው። በማጥቃቱ ላይ የፍጥነት እጦት ጎልቶ ይታያል። ለመሐመድ ሳላህም አዘንኩለት። በፓሪስ ሰን ዠርሜኑ ጨዋታ ዝም ያለ ነበር፣ በኒውካስልም ጥሩ አልነበረም። ነገር ግን ከሌሎች አጥቂዎች እርዳታ አላገኘም። ሌሎች አጥቂዎች ጥሩ ተጫዋቾች ናቸው፣ ነገር ግን እንደ ሳላ በጣም ጥሩ አይደሉም። ቀያዮቹ በክረምቱ ሌላ 2 አጥቂዎችን እንዲያስፈርሙ እፈልጋለሁ ብሏል። በዚህ ክረምት በቀጣይ ዓመት ከሳላ ጋር ለመጫወት 2 አጥቂዎችን መግዛት አለባቸው። የፓሪስ ሰን ዠርሜን እና የኒውካስል ጨዋታ በክረምቱ በዚያ ቦታ ላይ ፊርማ እንደሚያስፈልገው ያሳየ ነው። አሁን ላይ የሚቀረው የፕሪሚየር ሊጉ ነው፣ ነገር ግን ሊቨርፑል ሊጉን ስለሚያሸንፍ እና አሁንም በአንዳንድ አካባቢዎች መሻሻል አለባቸው። ስለሆነም ቀጣይ ዓመት የፊት መስመሩ ላይ ትልቅ ግንባታ ያስፈልጋቸዋል እላለሁ። ሳላ በዚህ የውድድር ዘመን በክለቡ 54 የጎል አስተዋጽኦችን ሲያደርግ ኮዲ ጋክፖ በ2024-25 የውድድር ዘመን ለቀያዮቹ በ20 ግቦች ላይ ተሳትፏል። ሉዊስ ዲያዝ ለቡድኑ በ18 ጎሎች ላይ ሲሳተፍ ዳርዊን ኑኔዝ 14፣ ዲየጎ ጆታ ደግሞ 11 ጎሎች ላይ ነው መሳተፍ የቻሉት። ባርሴሎናና ሊቨርፑል ከኮንትራት ውጭ የሚሆነውን አጥቂ ለማስፈረም እየተዘጋጁ ነው። ካናዳዊው ኮከብ ጆናታን ዴቪድ በዚህ የክረምት የተጫዋቾች የዝውውር ገበያ ብዙ ፈላጊዎችን እያመጣ ነው። ተጫዋቹ አሁን ካለው ኮንትራቱ ሊጠናቀቅም ጥቂት ወራት ብቻ የቀረው ሲሆን አጥቂው ከሰኔ ወር ጀምሮ ነፃ ወኪል ይሆናል። ይህም የበርካታ የአውሮፓ ታላላቅ ክለቦችን ፍላጎትም ቀስቅሷል። እሱን ለማስፈረም በሚደረገው ፉክክር ሊቨርፑልና ባርሴሎና ይገኙበታል። ወጣቱ ካናዳዊ በዚህ ዓመትም በ24 ጨዋታዎች 14 ጎሎችን አስቆጥሯል። የ25 ዓመቱ አጥቂ የሊል የአጥቂ ክፍል ቁልፍ አካል ሲሆን በየጨዋታው ጎል የማስቆጠር ችሎታውም ፍጥነቱ ጎልቶ የወጣ ነው። እነዚህ ባህሪያት በገበያው ውስጥም ካሉ ተፈላጊ ተጫዋቾች መካከል አንዱ አድርገውታል። ሁለቱም ክለቦች ወደፊት ብዙ ተስፋ ባለው ወጣት ተጫዋች የፊት መስመራቸውን ለማጠናከር ይፈልጋሉ። በፈጣን አጨዋወት የሚታወቁት ሊቨርፑሎች ዳቪድን የአጥቂ መስመሩን ለማሟላት ፍጹም አማራጭ አድርገው ይመለከቱታል። በተጨማሪም የእንግሊዙ ክለብ ከፕሪሚየር ሊግ ጋር በፍጥነት ይላመዳል የሚል እምነት ያላቸው ሲሆን የተጫዋቹ ሁለገብነትም ሊጠቅም ይችላል። በሌላ በኩል ባርሴሎና ቡድኑን በአውሮፓ ከፍተኛ ደረጃ ላይ የሚያወጣላቸውን ወጣት ባለተሰጥኦ በመፈለግ ላይ ናቸው። የጆናታን ዴቪድ መምጣት ለካታላኖቹ የአጥቂ መስመርም ጠቃሚ ይሆናል። በእነዚህ 2 የአውሮፓ ግዙፍ ክለቦች የተፈለገው ጆናታን ዴቪድ ስለ ወደፊቱ ገና ከውሳኔ አልደረሰም። ተጫዋቹ ነፃ ወኪልነቱ ጥቅም ያስገኝለታል። ይህም በሚቀጥሉት ወራት ፊርማውን ለማረጋገጥ በሊቨርፑልና በባርሴሎና መካከል ከፍተኛ ፉክክርም ሊፈጠር እንደሚችል ነው በርካቶች እየገመቱ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ አድርጋችሁ ከኛ ጋር የነበራችሁ በሙሉ ምስጋናችን ላቅ ያለ ነው። በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በስፋት የምንገናኝ ይሆናል። መልካም ጊዜ፣ መልካም ቆይታም ከኛ ጋር እንዲሆንላችሁ በአክብሮት ተመኘው። መልካም ምሽት ይሆንላችሁ። መልካም ምሽት